ብዙዎች ከአንድ ከባድ የተሳሳተ እምነት ጋር ለዘመናት ይኖራሉ። እሱ ምንድነው? በህይወታቸው ትልቅ ችግር እየፈጠረባቸው ያለው ነገር በሰዎች መከዳት፣ በሰዎች መናቅ፣ ተቀባይነት ማጣት፣ ትኩረት አለማግኘት ወይም ውድቀት ነው ብለው ማሰባቸው ነው። እናንተም እንደዚህ የምታምኑ ከሆነ በዚህ ቪዲዮ ግዴለሽ የመሆንንና የማይጠቅሙ ነገሮችን ንቆ የመተውን 7 እጅግ በጣም ወሳኝ መርሆችን እንመለከታለን። በተለይ 6ኛና 7ኛዎቹ መርሆች ስለ ሰውም ሆነ ስለ ሁሉም ነገር መጨነቅን በአጭር ጊዜ ውስጥ እንድታቆሙ ስለሚያደርጓችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 ወሳኝ መርሆች ውስጥ ከዚህ በኋላ ለመጠቀም የወሰናችሁት የትኞቹን እንደሆነ ኮሜንት አድርጉልኛላችሁ፣ አነባቸዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ግዴለሽ የመሆንንና የማይጠቅሙ ነገሮችን ንቆ የመተውን 7ቱን መርሆች ከአንደኛው ጀምረን እንመልከት። አንደኛውና እጅግ በጣም ወሳኙ መርህ ጦርነታችሁን መምረጥ ነው፣ ወይም choosing your battles። ከራሳችሁ ጋር ጦርነት ውስጥ ትገባላችሁ፣ ከሰዎች ጋር ጦርነት ውስጥ ትገባላችሁ፣ ከስራ ሁኔታችሁ ጋር ጦርነት ውስጥ ትገባላችሁ፣ ኢቭን ከላይፍ ጋር ከኑሮ ጋር ጦርነት ውስጥ ትገባላችሁ። ነገር ግን እያንዳንዱ የምትገቡበት ጦርነት ምን እንደሚያስከትልባችሁ አስቀድማችሁ የምታውቁ ከሆነ ጦርነታችሁን በጥበብ ትመርጣላችሁ። የማይጠቅማችሁ ወይም ፖዚቲቭ ኢነርጂ አድ የማያደርግላችሁ ህይወታችሁን እንድታሻሽሉ የማያደርጋችሁ ምንም አይነት ጦርነት ውስጥ አትገቡ። ጦርነታችሁን በመረጣችሁ ቅጽበት ራሳችሁን ነፃ ማድረግ ትጀምራላችሁ። ራሳችሁን ማረጋጋት ትችላላችሁ። ራሳችሁን በምትፈልጉት ደረጃ ከፍ ማድረግ ትችላላችሁ። ካልሆነ ግን የሚመለከታችሁም የማይመለከታችሁም ጉዳይ ውስጥ የምትገቡ ከሆነ ህይወታችሁን መፍትሄ በሌላቸውና መጨረሻቸው በማይታወቅ በጣም ብዙ ጦርነቶች እንደምትሞሏቸው ወቁ። ጦርነቶቻችሁን መረጣችሁ ማለት ከስትረስ ወይም ከጭንቀት ራሳችሁን ታድናላችሁ። መቆጣጠር የምትችሉት ነገር ላይ ብቻ ፎከስ ታደርጋላችሁ። አቅማችሁን ወይም ኢነርጂያችሁን ሴቭ ታደርጋላችሁ። በማያስፈልግ የሶሻል ሚዲያ ወሬና ኮሜንት አትጠመዱ። በዛ ጉዳይ አትጨነቁ። ሰዎች ስለሚሏችሁ ነገር አትጨነቁ። ግዴለሽ መሆናችሁና ራሳችሁ ላይ ብቻ ፎከስ ማድረጋችሁ ጭንቀታችሁን በብዙ እጥፍ ይቀንስላችኋል። ስለ ሁሉም ነገር አስባችሁ አትችሉትም። ሰዎች ነን። በጣም ብዙ የሚያስጨንቁን ነገሮች ሊኖሩ ይችላሉ። ነገር ግን እያንዳንዱ የሚያስጨንቁን ነገሮች እኛ ስለተጨነቅን ብቻ መፍትሄ ማምጣት እንችላለን ማለት አይደለም። እኛ ስለተጨነቅን ብቻ ይቀሩልናል ወይም ደግሞ አደጋ ሳያደርሱብን ያልፋሉ ማለት አይደለም። አንዳንዴ ድፍረት የሚባለው ነገር አለመፍራት ሳይሆን እየፈሩ ያንን የሚፈሩትን ነገር ማድረግ ነው። ያ የምትፈሩት ነገር ሊያስጨንቃችሁ ይችላል። በሰዎች ሊያስተቻችሁ ይችላል፣ ሊያሰድባችሁ ይችላል። ነገር ግን ራሳችሁን ነፃ ለማውጣት የሰዎችን አባባል በግዴለሽነት ለመተው ከሰዎች ጫና ራስን ነፃ ለማውጣት እየፈራችሁም ቢሆን በድፍረት ማድረግ ይኖርባችኋል። ያን የመሰለ ድፍረት ውስጥ ነው ነፃነት ያለው። ያን የመሰለ ድፍረት ውስጥ ነው በራስ መተማመን፣ በራስ መኩራት፣ ራስን ማስከበር ያለው። ሁሌም ቢሆን አሸናፊነት ማለት ከፊት ለፊታችን የሚመጡትን ፈተናዎች መጋፈጥ ብቻ ላይሆን ይችላል። ምክንያቱም ጥሎ መሄድ፣ ንቆ መተው ራሱ አሸናፊነት ነው። የማያስፈልግ ድራማ ውስጥ ራስን አለመክተት፣ መቆጣጠር በማንችላቸው ነገሮች ራስን አለማስጨነቅ፣ ሪሊ ማተር የሚያደርጉ የምርም ህይወታችን ላይ አዎንታዊ ለውጦችን የሚያመጡ ነገሮች ላይ ብቻ ፎከስ ማድረግ። የትኞቹንም ጦርነቶቻችሁን በጥበብ የምትመርጡ ከሆነ ኢሞሽናሊ ማቹርድ ትሆናላችሁ። በሳል ሰዎች ትሆናላችሁ። ራሳችሁን በቀላሉ መቆጣጠር ትችላላችሁ። ከዛም በተጨማሪ ደግሞ ሰዎች ምንም አይነት ማረጋገጫ እንዲሰጧችሁ አትጠብቁ። በራሳችሁ በሁለት እግራችሁ መቆም ትችላላችሁ። ራሳችሁን በምትፈልጉበት ደረጃ ነፃ ማውጣት ትችላላችሁ። ሁለተኛው ግዴለሽ የመሆንና የማይጠቅሙ ነገሮችን ንቆ የመተው መርህ እምቢ ማለትን መለማመድ ነው፣ ወይም ፕራክቲሲንግ ሴይንግ ኖ። ብዙ ነገሮችን እምቢ ስትሉ ራሳችሁን እሺ እያላችሁ ነው። ለብዙ ነገሮች ትኩረት መስጠት ስታቆሙ ለራሳችሁ ትኩረት እየሰጣችሁ ነው። በብዙ ነገሮች መጨነቅ ስታቆሙ ስለ ራሳችሁ ማሰብ፣ ስለ እድገታችሁ ማሰብ፣ ስለ ለውጣችሁ እቅድ ማውጣት ትጀምራላችሁ። ብዙ ሰው ግን እምቢ ማለትን አጥብቆ ይፈራል። ምክንያቱም በሰዎች መተቸትና መገፋት ይደርስብኛል ብሎ ስለሚያስብ። እምቢ ማትሉ ከሆነና ሁሉንም የሚሰጣችሁን ዳይሬክሽን እየተከተላችሁ የምትሄዱ ከሆነ፣ ነገሮችን አመዛዝናችሁ ከራሳችሁ ግንዛቤ አንጻር ማትቀበሉ ከሆነ፣ ውድቅ ማድረግ ያለባችሁን አመለካከት ውድቅ ማታደርጉ ከሆነ፣ ሰዎችን ወይም ሀሳቦችን ለመሞገት ፍቃደኛ ያልሆናችሁ ወይም ዝግጁ ያልሆናችሁ ከሆናችሁ፣ በሰዎች የምትነዱ፣ ሰዎች ያሏችሁን የምታደርጉ፣ የራሳችሁ ምንም አይነት አቋም የሌላችሁ፣ ባውንደሪ የሚባል ወይም
ደግሞ ይሄ ቀይ መስመር የምንለውን ነገር በፍጹም የሌላችሁ ሰዎች ትሆናላችሁ። ግዴለሽ መሆን ያለባችሁ ነገሮች ላይ ግዴለሽ መሆንን ተለማመዱ። ብዙ ሰው ለምን የሚጨነቅ ይመስላችኋል? ብዙ ሰው የሚጨነቀው እምቢ ማለት ስለማይችል ነው። ራሱን ማስቀደም ስለማይችል ነው። የራሱን ፍላጎቶች ስለሚጨቁን ነው። ከዛ በኋላ ራሱን ያስጨንቃል። ሰዎችን ለማስደሰት የማያደርገው ነገር የለም። አቋም የሚባል ነገር የለውም። በዚህ ምክንያት እንኳን በግዴለሽነት ራሱን ሊያስከብር ይቅርና በሚፈልገው ደረጃ ራሱ ሰዎችን ማስደሰት አይችልም። ምክንያቱም ካሁን ሰዎች ይቀየሙኛል፣ ሰዎች ይሰድቡኛል፣ ሰዎች ይገፉኛል ወይ ይርቁኛል ያለ ይፈራል። የትኞቹንም የማይጠቅሟችሁን ነገሮች ንቃችሁ መተው ከፈለጋችሁ እምቢ ማለትን መለማመድ ይኖርባችሁ። እምቢ ማለት ውስጥ ለራስ እሺ ማለት አለ። እምቢ ማለት ውስጥ ራስን ማስከበር አለ። አቋምን ማሳየት አለ። ፍላጎትን ግልጽ ማድረግ አለ። እናንተ የምትፈልጉት ሌላ ሆኖ የምታደርጉት ደግሞ ሌላ ከሆነ መኖር የምትፈልጉት ህይወት ሌላ ይሆናል፣ የምትኖሩት ህይወት ሌላ ይሆናል። እያንዳንዶቹ ጥቃቅን ነገሮች ህይወታችን ላይ አዎንታዊ ወይም አሉታዊ ውጤቶችን ያመጣሉ። እነዛ ውጤቶች ናቸው የኛን ማንነት ዲስክራይብ የሚያደርጉት፣ የኛን ማንነት የሚገልጡት። የምንታወቀውም በዛ ነው። ስለ ውጤት የምናወራ ከሆነ መጀመሪያ ያንን ውጤት የሚያመጡ በጣም ብዙ ኢንፑቶች ወይም ብዙ ማድረግ ያለብን ነገሮች ይኖራሉ። ከነዛ ነገሮች ውስጥ አንደኛው ነገር የሚጠቅሙንን ነገሮች እሺ እያለን የማይጠቅሙንን ነገሮች ችላ ብለን መተው ነው። አብዝተው ሰዎችን ለማስደሰት የሚጥሩ ሰዎች ብዙ ጊዜ እምቢ ማለት ዳገትን የመውጣት ያክል ይከብዳቸዋል፣ ሊያስጨንቃቸው። ብቸኝነትን አብዝተው የሚፈሩ ሰዎች ሁሌም እሺ ብለው ለሰዎች የሚታዘዙ አይነት ሰዎች ናቸው። ለዚህ ነው ግዴለሽ መሆን የሚጠቅመን። ግዴለሽ ስትሆኑ አንዳንድ ነገሮችን ችላ ብላችሁ ስትተዉ ለራሳችሁ ፓወር ትሰጣላችሁ። ጠንካራ ሰው ወይም ደግሞ ጠንካራ ማንነትን ክሬት ታደርጋላችሁ። በዛ ጠንካራ ማንነት ውስጥ ነው ራሳችሁን የምታስከብሩት፣ ትልቅ ደረጃ ላይ የምትደርሱት። አስፈሪ ማንነትን በማስፈራት ውስጥም የሚወደድ ማንነትን የምትገነቡት በዚህ መንገድ ነው። ከሰዎች ጋር መጣላትን የምትፈሩ ከሆነ አቋማችሁን በግልጽ ማሳየት ይኖርባችሁ። ሰዎች እንዳይቀየሟችሁ የምትፈልጉ ከሆነ እናንተ የማትስማሙባቸውን ወይም እሺ የማትሏቸውን በፍጹም የማትደራደሩባቸውን ነገሮች በግልጽ ማሳወቅ፣ በግልጽ መናገር ይኖርባችኋል። እነዚህን ለማድረግ ምንም የተለየ ድፍረት አያስፈልግም። ጀስት አንድ ጊዜ ትናገራላችሁ፣ ከዛ በኋላ በተግባር ታሳያላችሁ። ዘን አቋማችሁ ሆኖ ይቀጥላሉ። አሁን በዋናነት እየተሸጠ ያለው ትኩረት ነው ወይም ፎከስ ወይም ይሄ አቴንሽን የምንለው ማለት ነው። ትኩረታችሁን እየሸጣችሁ ሀሳባችሁን የምትረብሹ፣ የማይመለከታችሁን ወሬ የምትሰሙ፣ ወሬውን የምታመላልሱ፣ ኢቭን የማያውቋችሁ ሰዎች ህይወት ውስጥ ጣልቃ የምትገቡ ከሆነ የእናንተ ህይወት እያመለጣችሁ እንደሆነ ወቁ። የሰው ህይወት የእናንተ ኃላፊነት አይደለም። ዋናው ኃላፊነት የእናንተ ህይወት ነው። የእናንተን ህይወት ደግሞ ለመኖር እምቢ ማለት ወይም የሌሎችን ወሬ አለመስማት፣ ለሌሎች አጀንዳዎች ጆሮን አለመስጠት ትልቁ መሳሪያችሁ ነው። እምቢ ስንል በጣም ብዙ የምናጣቸው ነገሮች ያሉ ሊመስሉን ይችላል። ነገር ግን ከምናጣቸው በጣም ብዙ ነገሮች ውስጥ የምናተርፋቸው የምናገኛቸው ብዙ ነገሮች ይበልጣሉ። ከነዛ ከምናገኛቸው ነገሮች ውስጥ አንደኛውና ዋነኛው ራሳችንን ነው። እምቢ ስትሉ ራሳችሁን ታገኙታላችሁ። እምቢ ስትሉ ለራሳችሁ ቅድሚያ መስጠታችሁን ታሳያላችሁ። እምቢ ስትሉ በህይወታችሁ ቅድሚያ የምትሰጡት ሌላ ነገር እንዳለ ታሳያላችሁ። ባውንደሪያችሁን በግልጽ ታሳውቃላችሁ። በዚህ ውስጥ ነው በሌሎች ነገሮች ላይ ግዴለሽ በመሆን ወይም ሌሎች ነገሮችን ንቆ በመተው ራሳችሁን የምታስከብሩት። ከመከበርም በላይ ደግሞ ራሳችሁን ብቁ፣ የሚወደድና የሚደነቅ ተምሳሌት መሆን የሚችል ሰው አድርጋችሁ የምታሳዩት። ሶስተኛው ግዴለሽ የመሆንና የማይጠቅሙ ነገሮችን ንቆ የመተው መርህ ከውጤት መነጠል ነው ወይም ዲታች ፍሮም አውትካምስ። ትልቁ ትኩረታችሁ ምንድን ነው? ውጤቱ ነው ወይስ ፕሮግረሱ ነው? ሂደቱ ነው? አንድ የሚባል አባባል አለ። ስራውን የመስራት መብት አላችሁ፣ ፍሬውን የማፍራት መብት ግን የላችሁ። ይህንን ስትረዱ ዋናው ፎከሳችሁ ስራችሁ ይሆናል። ማድረግ ያለባችሁን ነገር ታደርጋላችሁ። መስራት ያለባችሁን ነገር ትሰራላችሁ። መውጣት ያለባችሁን ተራራ ትወጣላችሁ። በተራራው ጫፍ የምታገኙትን ነገር ግን እናንተ መወሰን አትችሉ። ሜቢ ኢማጅን ልታደርጉ ትችላላችሁ፣ በምናባችሁ ልትመለከቱ ትችላላችሁ። ነገር ግን ሪል የሆነውን ነገር የምታገኙት እዛ ተራራ ላይ ስትወጡ ብቻ ነው። ለዚህ ነው ዋናው ፎከሳችሁ መሆን ያለበት ፕሮግረሱ ላይ ወይም ሂደቱ ላይ ነው እንጂ ውጤቱ ላይ መሆን የለበትም። ስለ ውጤቱ ስታስቡ በጣም ትጨነቃላችሁ። ሪዛልት ኦሪየንትድ የሆነ ስራን ነው የምትሰሩት። አንድ ነገር ጀምራችሁ ያ ነገር ውጤት ካላመጣ ወይም እናንተ ከጫፍ ካላደረሳችሁት እንደከሰራችሁ ትቆጥራላችሁ። እንዲሁ እንደደከማችሁ፣ እንዲሁ እንደለፋችሁ ትቆጥሩታላችሁ። እንደዚህ የምታስቡት ዋናው ዓላማችሁ ውጤቱን ማምጣት ብቻ ስለሆነ ነው። ነገር ግን ያንን ውጤት በማምጣት ሂደት ውስጥ ራሳችሁን ትገነባላችሁ፣ ማንነታችሁን ትቀይራላችሁ፣ በጣም ብዙ መጥፎ ልማዶቻችሁን ትቀይራላችሁ። ያ ራሱ አንዱ ትልቁ ውጤት ነው። ነገር ግን ብዙዎቻችን ያን
ያንን ውጤት አናስተውል። አላማችን በወር የተወሰነ ብር መስራት ከሆነ እንዴት መስራት እንዳለብን ብዙ እቅዶችን እናወጣለን። ከዛ በኋላ ስራችን ላይ ነው ፎከስ የምናደርገው። ስራችንን እየሰራን ደግሞ ዋናው ግባችን ወይም ዋናው አላማችን ያ በወር ለማግኘት ያቀድነው ገቢ ይሆናል። እሱ ላይ ፎከስ ስናደርግ ግን እዚህ ጋር መስራት ያሉብንም በጣም ብዙ ነገሮችን ሉዝ እናደርጋለን። ምናልባትም ከዛ ካቀድነው ገቢ በላይ የምናገኝባቸው በጣም ብዙ መንገዶች ሊኖሩ ይችላሉ። ነገር ግን ዋናው ፎከሳችን ኢንድ ሪዛልት አድርገን ያስቀምጥነው ያ ገቢያችን ከሆነ ምናየው በአንድ አቅጣጫ ብቻ ይሆናል። ያንን አቅጣጫ ብቻ ይዘን ነው ወደፊት የምንጓዘው። በዛ መሃል ብዙ እድሎች እንኳን ቢመጡ ያመልጡናል። ብዙ ሰዎች እንኳን ሊረዱን ቢመጡ እነዛን ሰዎች ችላ እንላቸዋለን። ለዚህ ነው ከውጤቱ በላይ ሂደቱ ላይ ፎከስ ማድረግ ያለባችሁ። ውጤቱን ችላ ትሉታላችሁ። ዋናው ትኩረታችሁ ስራችሁና ስራችሁ ብቻ ይሆናል። አብዝታችሁ ውጤት ላይ ብቻ ትኩረት የምታደርጉ ከሆነ ያ አታችመንታችሁ፣ ያ ከውጤታችሁ ጋር ያላችሁ ግንኙነት ወደ ጭንቀት ነው የሚቀየር። ብዙ ጊዜ አስተውላችሁ ከሆነ አንዳንድ ሰዎች አፈርሜሽን ደጋግሞ ይሰራሉ። መስታወት ፊት ቆመው በጣም ኮንፊደንት እንደሆኑ ያወራሉ። በጣም ብዙ ገንዘብ እንደሚሰሩ ይናገራሉ። ብዙ አዎንታዊ ማረጋገጫዎችን ደጋግመው ለአእምሯቸው ይነግራሉ። ነገር ግን መሬት ላይ የሚኖሩት ህይወት ከዛ ከሚናገሩት ወይም ለአእምሯቸው ደጋግመው በየቀኑ ከሚመገቡት አዎንታዊ ንግግር ተቃራኒ ነው። እንደዚህ አይነት ህይወት ውስጥ ካላችሁ የሳታችሁት ትኩረት የምታደርጉበት ነገር ላይ ነው። ትኩረት ማድረግ ያለባችሁ ፕሮግረሳችሁ ላይ ሆኖ እናንተ ግን የምታደርጉት ኢንድ ሪዛልታችሁ ላይ ነው። ትኩረት ማድረግ ያለባችሁ ዲሲፕሊን የመሆናችሁ ጉዳይ ላይ ሆኖ ሳለ እናንተ ግን ትኩረት የምታደርጉት ኢንድ ሪዛልታችሁ ላይ ነው። መጨረሻ ላይ የምትደርሱበት ደረጃ ላይ ነው። በየቀኑ ዲሲፕሊን እንደሆናችሁ ራሳችሁን ገዝታችሁ ራሳችሁ ላይ ራሳችሁን ሾማችሁ ማድረግ ያለባችሁን ነገር ዴይሊ የምታደርጉት ከሆነ ያ የምታለሙት ህልም ያ ያስቀምጣችሁት ኢንድ ሪዛልት ዴስቲኔሽናችሁ የትም አይሄድም። እዛ መድረሳችሁ አይቀርም። ቤተሰቦቻችሁን ማስደሰት ከሆነ፣ የተሻለ ህይወት መኖር ከሆነ፣ የተሻለ ገቢ ማግኘት ከሆነ፣ ንብረት ማፍራት ከሆነ፣ ቢዝነስ ፊርሞችን ማቋቋም ከሆነ እነዚህን ሁሉ የሚወስነው በየቀኑ ዛሬ የምታደርጓቸው ነገሮች ናቸው። ሂደት ላይ ማተኮር ሞር ሪዚሊየንት ወይም የማይበገር ማንነትን እንድትገነቡ ያደርጋቸዋል። በቀላሉ ተስፋ የማይቆርጥ ከውጤት በላይ ሂደቱ የሚያሳምነው ከውጤት በላይ ራሱን ለመገንባት ዝግጁ የሆነ ሰው ያደርጋቸዋል። ያ ነው የማይሸረሸር ማንነትን የምትገነቡበት መንገድ። ማዶ ላይ የምትመለከቷትን ትንሿን ውጤት እያያችሁ ከዛ በላይ ማምጣት እንደማትችሉ ራሳችሁን አትገድቡ። ማንነታችሁን ዝቅ አታድርጉት። ራሳችሁንም ከልክ በላይ አታስጨንቁ። ውጤትን ብቻ እያየ የሚሰራ ሰው ላይጨነቅ አይችልም። ህይወቱ ራሱ ሊረጋጋ አይችልም። ለምን? ከዛሬ ነገ ያ ውጤት ይመጣል አይመጣም እያለ ሰጣ ገባ ውስጥ ይገባል። ከራሱ ጋር ይጋጫል። ብዙ የማያስፈልጉ ሀሳቦችን በአእምሮ ያወጣል፣ ያወርዳል። በሚገባችሁ ልክ በትልቁ ማሰብ ትችላላችሁ። ነገር ግን ሀሳባችሁ ሊሆን የሚገባው አሁን ላይ ማድረግ ስለምትችሉት ነገር መሆን አለበት። አሁን ላይ መቆጣጠር ስለምትችሉት ነገር መሆን አለበት። ውጤታችሁን አሁን መቆጣጠር አትችሉም። ሂደታችሁን ግን አሁን መቆጣጠር ትችላላችሁ። እያንዳንዶቹን የምታደርጓቸውን ነገሮች ግን አሁን መቆጣጠር ትችላላችሁ። ከዛ ውስጥ አንደኛው ራሳችሁን መቆጣጠር ነው። ስሜታችሁን መግዛት ነው። ራስን በየጊዜው ማስተማር ነው። ብቁ አድርጎ መገኘት ነው። አራተኛው ግዴለሽ የመሆንና የማይጠቅሙ ነገሮችን ንቆ የመተው መርህ አንዳንድ ሰዎች ጊዜያዊ እንደሆኑ መቀበል ነው። ወይም accepting some people are temporary። አንዳንድ ወደ ህይወታችን የሚገቡ ሰዎች እስከ ህይወታችን ፍጻሜ አብረውን የሚኖሩ አብረውን የሚዘልቁ የእኛን የግል ፈተናዎች አብረውን የሚጋፈጡ ሰዎች አይደሉም። አንዳንድ ሰዎች ወደ ህይወታችን የሚገቡት ሊያስተምሩን ነው። አንዳንድ ሰዎች ወደ ህይወታችን የሚገቡት ማንነታቸውን ሊያሳዩን ነው። ከዛም በላይ ደግሞ የእኛንም ማንነት ሊያሳዩን ነው። ጠንካራ ጎናችንን፣ ደካማ ጎናችንን፣ ማስተካከል ያሉብንን ነገሮች ፍንትው አድርገው በግልጽ ሊያሳዩን ነው ወደ ህይወታችን የሚገቡት። ስለዚህ እነዚህን ሰዎች ችላ ማለትን መለማመድ ይኖርባቸዋል። እናንተ ለሁሉም ሰው መሆን አትችሉም። ሁሉም ሰው ደግሞ ለእናንተ መሆን አይችልም። እናንተ ሁሉንም ሰው መረዳት ወይም ሁሉንም ሰው ማስደሰት አትችሉም። ሁሉም ሰው ደግሞ እናንተን ሊያስደስት አይችልም። ይህንን እውነታ የምትረዱ ከሆነ ከሰዎች ጋር ባላችሁ ግንኙነት መርጣችሁ ቸልተኛ ትሆናላችሁ። የተዋችሁን ሰዎች ትተዋላችሁ። የጎዷችሁን፣ የከዷችሁን፣ የሚንቋችሁን፣ ቦታ የማይሰጧችሁን ሰዎች ቦታ ሳትሰጡ ችላ ብላችሁ ትተዋቸዋላችሁ። እንደዚህ ማታደርጉ ከሆነ ግን ህይወታችሁ በጭንቀት የተሞላ ነው የሚሆነው። እናንተ ስትወዷቸው የማይወዷችሁን ሰዎች የምትከተሉ ከሆነ፣ እናንተ ስትፈልጓቸው እነሱ ግን የማይፈልጓችሁን ሰዎች አብዝታችሁ የምትከተሉ ወይም እነሱን አብዝታችሁ የምትፈልጉ ከሆነ ራሳችሁን አደጋ ላይ እየጣላችሁ ነው። እዚህ ጋር ነው ትልቁ ግዴለሽነት የሚያስፈልገው። ማንንም ሰው በግድ ህይወታችሁ ውስጥ እንዲቆይ ማድረግ አትችሉ። የትኛውም ሰው ከእናንተ ጋር መቆየት የሚችለው እስከፈለገ ድረስ ብቻ ነው። ይህንን እውነታ የትም ብትሄዱ ልትቀይሩት አትችሉ።
ሰዎች ጋር ነው የምንኖረው። ሶሻል ቢንግ ነን፣ ማህበራዊ ፍጡራን ነን። ብቻችንን ሰርቫይቭ ማድረግ ሊከብደን ይችላል። ስለዚህ ብዙ ሰዎች ወደ ህይወታችን ይገባሉ። በዛው ልክ ደግሞ ከገቡት ውስጥ በጣም ብዙ ሰዎች ከህይወታችን ይወጣሉ። እነዛ የወጡ ሰዎች ቴምፖራሪ ሰዎች ናቸው። ከህይወታችን የማይወጡ ወይም እስከ ህይወታችን ፍጻሜ ድረስ አብረውን የሚቆዩ ሰዎች ደግሞ ቋሚ ሰዎች ናቸው። ምናልባትም ቤተሰቦቻችን ሊሆኑ ይችላሉ። ምናልባትም እኛም ብለው መርጠውን የመጡ ሰዎች ሊሆኑ ይችላሉ። በጣም ስትሮንግ የሆነ ግንኙነት ያለን ሰዎች ሊሆኑ ይችላሉ። እነሱን አናውቅም። አንድ የምናውቀው ነገር ቢኖር ሰዎች ይመጣሉ፣ ሰዎች ይሄዳሉ። የሆነ ሰው ይጥለናል፣ የሆነ ሰው ደግሞ ያነሳናል። የሆነ ሰው ይጎዳናል፣ የሆነ ሰው ደግሞ ይጠግነናል። የሆነ ሰው ያሳዝነናል፣ የሆነ ሰው ደግሞ ያስደስተናል። የሆነ ሰው ከድቶን ይሄዳል፣ የሆነ ሰው ደግሞ መጥቶ ፍቅርን ይሰጠናል። ይሄ የሰውነት ማንነታችን ነው፣ ልንክደው አንችልም። ስለዚህ የትኞቹም ሰዎች ወደ ህይወታችሁ ሲገቡ ቋሚ እንዳልሆኑ ማስተዋል አለባችሁ። ሁሌም አብረዋችሁ እንደማይኖሩ ማስተዋል አለባችሁ። ሁሌ አብሯችሁ ለማይሆን ሰው ወይም ድካማችሁን ለማይሸፍንላችሁ ሰው፣ ችግራችሁን ለማይጋራችሁ ሰው፣ ጭንቀታችሁን ለማይጋራችሁ ሰው ከልክ በላይ መጨነቅ፣ ከልክ በላይ ትኩረት መስጠት፣ ከልክ በላይ ለዛ ሰው ቦታ መስጠት አያስፈልግም። ስለዚህ ችላ ብላችሁ ትተውታላችሁ። ራሳችሁ ላይ ፎከስ ታደርጋላችሁ። የሚያስፈልጓችሁና የምታስፈልጓቸው ሰዎች ላይ ትኩረት ታደርጋላችሁ። ቤተሰቦቻችሁን ትመርጣላችሁ። የልቤ የምትሏቸውን ጓደኞቻችሁን ትመርጣላችሁ። ስራችሁን ትመርጣላችሁ። አላማዬ የምትሉትን ነገር አጥብቃችሁ ትይዛላችሁ። እነዛ ሰዎች ከርተዋችሁ ስለሄዱ ወይም ጥለዋችሁ ስለሄዱ ብቻ የሚበላሽ ህይወት እንደሌላችሁ በተግባር ታሳያላችሁ። ይሄ አንደኛው የጥንካሬያችሁ መገለጫ ነው። ግዴለሽ ሰዎችን በጣም ደካማ፣ ልፍስፍስ ወይም ሰነፍ አድርጋችሁ መመልከት አቁሙ። ምክንያቱም ግዴለሽ መሆን በጣም ትልቅ ብርታትን ይጠይቃል። ነገሮችን ማመዛዘንን፣ በጥልቀት ማሰብን፣ በትልቁ ማሰብን ይጠይቃል። በጥልቀት የምታስቡ ከሆነ ምንን መቆጣጠር እንደምትችሉ ታውቃላችሁ። ምንን ደግሞ መልቀቅ እንዳለባችሁ ታውቃላችሁ። አንዲት ወፍ ከፍ ብላ መብረር የምትችለው የያዘችውን ሸክም ስታራግፍ ነው። ሸክሞቻችሁን ወይም ትኩረት የምትሰጡትን የምታስቧቸውን ነገሮች ማታራግፉና ማትተዋቸው ከሆነ፣ ችላ ብላችሁ የማታልፏቸው ከሆነ ረጅም ርቀት መጓዝ አትችሉ። ከፍ ብላችሁ መብረር አትችሉ። በአእምሯችሁ ውስጥ ለረጅም ዓመታት ስታስቡት የነበረውን ዓላማችሁን ልታሳኩት አትችሉ። ምክንያቱም የእናንተ ክብደት አለ፣ የምታስቡት ሀሳብ ክብደት አለ። እሱ አሳስሮ ፍጥነታችሁን ይገተዋል፣ ከፍታችሁን ያሳጥረዋል። አንዳንድ ሰዎች የመተው ፍርሃት ስላለባቸው ብቻ ከማይፈልጋቸው ሰው ጋር ተጣብቀው ይኖራሉ። የማይፈልጋቸው ሰው ባሪያ ሆነው ይኖራሉ። ነገር ግን ይህንን የማይፈልጋቸውን ሰው ቢተው ፍጹም የተለየ ህይወትን መኖር ይችላሉ። ምክንያቱም ለዛ ሰው የሰጡትን ትኩረት ለራሳቸው ቢሰጡ ምናልባትም የተለየ ማንነትን እስከ መገንባት ሊደርሱ ይችላሉ። አንዳንድ ሰዎች ጊዜያዊ እንደሆኑ የምትቀበሉ ከሆነ ለአዲስ ግንኙነት ዝግጁ ትሆናላችሁ። እያንዳንዱን ግንኙነቶቻችሁን በግድ ሳይሆን በፍቃደኝነት ላይ የተመሰረተ ታደርጋላችሁ። እሱም ደግሞ ፍሎው እንዲኖረው ወይም ተፈጥሯዊ ይዘቱን እንዲጠብቅ ታደርጉታላችሁ። ዋን ሳይድድ የሆነ ወይም ደግሞ በአንድ ወገን ፍቃደኝነት ላይ ብቻ የተመሰረተ ግንኙነት እንዳይሆን ታደርጉታላችሁ። በዛ ግንኙነታችሁ ምክንያት አመስጋኝ፣ ደስተኛ ሰው ትሆናላችሁ። ይሄ መተው ፍርሃትን ታስወግዳላችሁ። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛው ግዴለሽ የመሆንና የማይጠቅሙ ነገሮችን ንቆ የመተው መርህ ፍጹም አለመሆንን መረዳት ነው፣ ወይም ኢምብሬሲንግ ኢምፐርፌክሽን። ሰዎች ነን፣ ፍጹማን አይደለንም። ሰዎች ነን፣ በጣም ብዙ ነገሮችን እንሳሳታለን። ሰዎች ነን፣ በጣም ብዙ ጊዜ እንወድቃለን። ብዙ ስህተቶችን እንሰራለን። ብዙ አንገት የሚያስደፉ ታሪኮችን እንሰራለን። በዛ መሃል ግን ራሳችንን እናስተምራለን። እያንዳንዱን የምናደርጋቸውን ነገሮች ፐርፌክት ሆነን ለማድረግ ሳይሆን በዛ በኢምፐርፌክሽን ውስጥ ራሳችንን ለማሻሻል ነው የምናደርገው። ይሄንን የምትረዱ ከሆነ ነገሮችን ችላ ማለት ትችላላችሁ። ባልተሳኩላችሁ ጉዳዮች ላይ መጨነቅን ታቆማላችሁ። እያንዳንዱ የምትጀምሩት ነገር ከዳር ካልደረሰ ብላችሁ ራሳችሁን አታስጨንቁ። ራሳችሁን የማይሆን ነገር ውስጥ አትከቱ። ሰዎችን ለማስደሰት ብላችሁ ምንም የምታደርጉት የተለየ ነገር አይኖርም። በሰዎች ለመወደድ ወይም በሰዎች ለመደነቅ ብላችሁ ፐርፌክት የሆነ ነገር ለመስራት ራሳችሁን አታስጨንቁ። ምክንያቱም እናንተ አይደላችሁም። ያ ሊያደንቃችሁ የሚዘጋጅ ሰው ራሱ ፐርፌክት አይደለም። ኢምፐርፌክሽንን በመረዳት ወይም ደግሞ ፍጹም አለመሆንን በመረዳት ውስጥ ነፃነት አለ፣ ሰላም አለ፣ ተረጋግቶ መስራት አለ፣ በፕሮግረስ ማመን አለ፣ በሂደት ማደግ ላይ ፎከስ ማድረግ አለ። በዚህ መሃል ነው ራሳችሁ ልታገኙ የምትችሉት። ሁሌም ከራሳችሁ ፐርፌክት ነገር የምትጠብቁ ከሆነ መቼም የተሻለ ደረጃ ላይ ራሳችሁን ልታስቀምጡ አትችሉ። እስኪ አንዳንዴ ራሳችሁን መዝኑት፣ ራሳችሁን ተመልከቱት። በጣም ብዙ ትላልቅ እቅዶች ሊኖራችሁ ይችላል። ነገር ግን ከነዛ እቅዶች ውስጥ ምን ያክሎቹ ናቸው ሪያሊስቲክ የሚባሉ በእናንተ አቅም ወይም በእናንተ ማንነት ሊተገበሩ ሊሳኩ የሚችሉ?
አንዳንዴ አንሪያሊስቲክ የሆነ በቃ ከእውነት የራቀ እቅድን እናቅዳለን። ከዛ መጨረሻችን ጭንቀት ይሆናል። ከዛ መጨረሻችን ሰላም ማጣት ይሆናል። ኢቭን እንቅልፍ ማጣት ይሆናል። ስታቅዱ በልካችሁ አቅዱ። አቅማችሁ ከፍ ሲል አሁንም እቅዳችሁን ከፍ ታደርጋላችሁ። ከዛ ውጪ ግን ዛሬ እየጀመራችሁ ጀምሮ የጨረሰ ሰው የሚያቅደውን እቅድ የምታቅዱ ከሆነ ከጭንቀትም በላይ በሽታን ታተርፋላችሁ። ከሰላምም በላይ ራስን ማጣትን ታተርፋላችሁ። ራሱን ያጣ ሰው ደግሞ ምንም ቢያደርግ ደስተኛ ሊሆን አይችልም። ምንም ቢያደርግ ራሱን ማዳን አይችልም። በራሳችሁ የፐርፌክሽኒዝም ዓለም ውስጥ ከሆናችሁ ወይም በፍጽምና ዓለም ውስጥ ከሆናችሁ አንድ እርምጃ ወደፊት እንደማትንቀሳቀሱ ወቁ። ምንም አይነት ለውጥ በህይወታችሁ ላይ እንደማታመጡ ወቁ። የተሻለ ነገርን መስራት የሚጠላ ሰው የለም። ነገር ግን ሁሉም ሰው ከትንሽ ነው የጀመረው። አንድ ብሎ ነው የጀመረው። ልክ እንደ ሕፃን ልጅ ከዳዴ ነው የጀመረው። አሁን ጥሩ ደረጃ ላይ ያለ ሰው ቀና ብሎ ሲሄድ ምናልባትም ሲጀምርም ቀና ያለ ሊመስለን ይችላል። ነገር ግን ሲጀምር ዝቅ ብሎ ነው የጀመረው። በዝቅታ ውስጥ ነው ራሱን ቀስ እያለ ቀና እያደረገ የመጣው፣ ራሱን እያሻሻለ የመጣው። በዛ መሻሻል ውስጥ በራስ መተማመን ይመጣል። አቅምን ማወቅ፣ ራስን ማወቅ ይመጣል። የራስን ፖቴንሻል መረዳት ይመጣል። የራስን ኢነርጂ ማወቅ ይመጣል። ራስን ዲሲፕሊን ማድረግ ይመጣል። ከፍታውም ይህንን ተከትሎ ይመጣል። በተቻላችሁ አቅም ለራሳችሁ የዋህ ለመሆን ሞክሩ። ራሳችሁ የዋህ የምትሆኑ ከሆነ ስህተት ለመስራት አትፈሩ። የሰዎችን ትችት ለማለፍ አትፈሩ። የሰዎች ስድብ ቆሞ ያስቀራችሁ። የምትመለከቱት የሰዎችን ትችት ሳይሆን ነገ የምትደርሱበትን ቦታ ነው። ነገ የምታሳኳቸውን ነገሮች ነው። ሁላችንም ውስጥ ይሄ ኢንተርናል ክሪቲክ አለ። ራስን መጠራጠር፣ ከራስ ጋር አላስፈላጊ ንግግር ማድረግ፣ ራስን ዝቅ ማድረግ። ራሳችሁ የዋህ ስትሆኑ እነዚህን ነገሮች አትሰሙ። የሚያነቃቋችሁንና የሚያበረታቷችሁን ንግግሮች ነው ከራሳችሁ ጋር የምትነጋገሩት። በዚህ መሃል ነው ራሳችሁንም ፈልጋችሁ የምታገኙት። ፍጽምናን ችላ በሉት። ከዛ ይልቅ ሂደት ላይ ፎከስ አድርጋችሁ ስሩ። ከዚህ በፊት የተሰሩ ስህተቶችን ሪፍሬም ማድረግ፣ ከነሱ መማር፣ የነሱን አቅጣጫ መቀየር ላይ ፎከስ አድርጉ። ከሁሉም በላይ ደግሞ ራስን መንከባከብን አስቀድሙ። ስድስተኛው ግዴለሽ የመሆንና የማይጠቅሙ ነገሮችን ንቆ የመተው መርህ የግል ኃይልን መጠበቅ ነው፣ ወይም ፕሮቴክቲንግ ዩር ኢነርጂ። ኢነርጂ የምንለው ወይም የግል ኃይል የምንለው ነገር ሁሉ ነገራችን ነው። ኢነርጂያችሁን የማትጠብቁ ከሆነ የማንም መጫወቻ ነው የምትሆኑት። የሚነገራችሁ ንግግር አይደለም ወይም የምታዩት ነገር አይደለም፣ አብሯችሁ የሚቀመጥ ሰው ራሱ ኢነርጂያችሁን ሊወስድባችሁ ይችላል። አንዳንድ ሰው በአሉታዊ ኢነርጂ ሊሞላ ይችላል። አንዳንድ ሰው ደግሞ በፖዚቲቭ ኢነርጂ ሊሞላ ይችላል። ያ ኢነርጂ ደግሞ ከሰው ወደ ሰው ይጋባል። የእናንተ ኢነርጂ ሃይ ካልሆነ ወይም አለርት ካልሆነ፣ አክቲቭ ካልሆነ ዝቅተኛ ኢነርጂ ያለው ሰው ሊወስደው ይችላል። ኔጌቲቭ ኢነርጂ ያለው ሰው የእናንተን ፖዚቲቭ ኢነርጂ ሊያጠፋባችሁ ይችላል። ለዚህ ነው ኢነርጂያችሁን ፕሮቴክት ማድረግ ያለባችሁ። የሆነ ሰው ሰደበኝ ብላችሁ፣ የሆነ ሰው ተናገረኝ ብላችሁ ወዲያው የምትበሳጩ ወይም ወዲያው የምትናደዱ ከሆነ ኢነርጂያችሁን አሳልፋችሁ ሰጥታችኋል ማለት ነው። ነገር ግን ከዛ በተቃራኒ ማንም ሰው ቢናገራችሁ፣ ማንም ሰው ቢሰድባችሁ፣ ማንም ሰው ስማችሁን ቢያጠፋ ያንን ንግግሩን ችላ ብላችሁ ንቃችሁ የምትተው ከሆነ ኢነርጂያችሁን እያስጠበቃችሁ ነው። ማንነታችሁን እያስጠበቃችሁ ነው። ራሳችሁን እያስከበራችሁ ነው። ለዛ ከውጭ ለሚመጣ ነገር ሳይሆን ውስጣችሁ ላለው ማንነት፣ ውስጣችሁ ላለው ስሜት ራሳችሁን እያስገዛችሁ ነው። ኢነርጂያችሁን ስትጠብቁ ሰዎችን ከማስደሰት ይልቅ ወይም ደግሞ ሰዎች ተናግረዋችሁ ለነሱ ምላሽ ከመስጠት ይልቅ ቅድሚያ የምትሰጡት ለገዛ ጤናችሁ ነው፣ ለውስጣዊ ሰላማችሁ ነው፣ ለመረጋጋታችሁ ነው። ለምንድን ነው ይሄንን የምታደርጉት? ሙሉ ስልጣን ያላችሁ ሰዎች ላይ ሳይሆን ራሳችሁ ላይ ነው። ሰዎች የሚያደርጉባችሁ ነገር ላይ ሳይሆን ራሳችሁ በምላሹ የምታደርጉት ነገር ላይ ነው። ብዙዎቻችን የሚያናድደን ነገር ሰዎች የሚናገሩን ንግግር ሳይሆን እኛ ለንግግሩ የምንሰጠው ትርጉም ነው። ትርጉማችሁን ማስተካከል የምትችሉ ከሆነ ኢነርጂያችሁን ፕሮቴክት ማድረግ ትችላላችሁ። አንድ ኢነርጂውን የሚጠብቅ ሰው የማይፈልጋቸውን ነገሮች እምቢ ለማለት በፍጹም አይፈራም። ቅድሚያ የሚሰጠው ለራሱ ነው። ቅድሚያ የሚሰጠው ለማይደራደርባቸው አቋሞቹ ነው። ኢነርጂ ኢዝ ኤቭሪዌር። ኢነርጂ ሁሉም ቦታ አለ። ነገር ግን እኛ የምንጠቀመው ወይም የሚጠቅመን ኢነርጂ በጣም ጥቂት ቦታ ላይ። በተለይ አሁን ላይ ብዙ ቦታ ኔጌቲቭ ኢነርጂ ነው ያለው። እንሰማው ወሬ ኔጌቲቭ ነው። እንሰማው ዜና ኔጌቲቭ ነው። ግጭት ነው። ሰላም የማይሰጥ የማያረጋጋ ነገር ነው። እነዚህን እየሰማን እኛ ፖዚቲቭ ልንሆን አንችልም። ስለዚህ ያለን ብቸኛ እድል ፖዚቲቭ የሚባሉ ኢነርጂዎችን መፈለግ ነው። እነሱ ውስጥ ራሳችንን ማስቀመጥ ነው። የሃይማኖት ስፍራዎች መሄድ፣ መንፈሳዊ መጽሐፍትን ማንበብ፣ የሚጠቅሙን መጽሐፍቶችን ማንበብ፣ የሚጠቅሙንን፣ የሚያነቃቁንን፣ የሚያስተምሩንን ስፒቾች መስማት፣ ራሳችንን ሶሻብል ማድረግ፣ ከሰዎች ጋር በአዎንታዊ መንገድ መግባባት። በዚህ መንገድ ነው ኢነርጂያችንን ፕሮቴክት ማድረግ ምንችለው። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛው ግዴለሽ የመሆንና የማይጠቅሙንን ነገሮች ንቆ የመተው መርህ በምርጫ ቁም ነገረኛ መሆን ነው፣ ወይም ኬር ዲፕሊ በት ሴሌክቲቭሊ። ግዴለሽ መሆን አለብን ሲባል ሁሉ
በሁሉም ነገር ላይ ግዴለሽ መሆን አለብን ማለት አይደለም። ግዴለሽ መሆን አለብን ማለት የማይጠቅሙንን ነገሮች መርጠን ነው ግዴለሽ የምንሆነው። የማያስፈልጉን ወደፊት የማያሻግሩንን ነገሮች መርጠን ነው እነሱ ላይ ግዴለሽ የምንሆነው። ከዛ ውጪ ግን የሚጠቅሙንን ህይወታችንን አንድ እርምጃ ወደፊት የሚያሻግሩት ነገሮች ላይ በጣም ቁም ነገረኛ እንሆናለን። ለምሳሌ ቁም ነገረኛ መሆን ካለባችሁ ነገሮች ውስጥ አላማችሁ ላይ፣ ቤተሰቦቻችሁ ላይ፣ በዙሪያችሁ ያሉ በጣም የሚጠቅሟችሁ ሰዎች ላይ፣ እነሱ ላይ በጣም ቁም ነገረኛ መሆን ይኖርባችኋል። እነሱ ላይ ቁም ነገረኛ ሆናችሁ ማለት ሌሎቹን ነገሮች ችላ ትላላችሁ። ሌሎቹን ነገሮች ከቁብም አትቆጥሯቸው። ስለነዛ ነገሮች አትጨነቁ። ለነዛ ነገሮች ቦታ አትሰጧቸው። ምክንያቱም አእምሯችሁ፣ ማንነታችሁ በእነዚህ በሚያስፈልጓችሁ በምትወዷቸውና በሚወዷችሁ ከዛም በላይ ደግሞ ቦታ በምትሰጧቸው ነገሮች ስለተሞላ ቸልተኛ ወይም ግዴለሽ ስለመሆን ስታስቡ አንድ በጥልቀት ማስተዋል ያለባችሁ ነገር አለ። እሱም ምንድነው? የኔን ኢንቨስትመንት ወይም የኔን ትኩረት የሚፈልገው ነገር ምንድነው? እንዲሁም ደግሞ ጩኸት ብቻ የሆነው እኔን የሚያጠፋኝ እኔን የሚጎዳኝ ነገር ምንድነው ብላችሁ መለየት ይኖርባችኋል። የማይጠቅማችሁ ነገር ላይ ኢንቨስት አደረጋችሁ ማለት ራሳችሁን እያጣችሁ ትሄዳላችሁ። በተቃራኒው ግን የሚጠቅማችሁና የሚገነባችሁ ነገር ላይ ኢንቨስት የምታደርጉ ከሆነ ራሳችሁን የተሻለ ቦታ ታገኙታላችሁ። ራሳችሁን በተሻለ ማንነት ታገኙታላችሁ። ለዚህ ነው በምርጫ ቁም ነገረኛ መሆን ያለባችሁ። ግዴለሽ ስንሆን ወይም ቸልተኛ ስንሆን ፌዝ ልናበዛ እንችላለን። በትንሹም በትልቁም ልንቀልድ ወይም ሙድ ልንይዝ እንችላለን። ግዴለሽነታችን ግን በልክ መሆን ይኖርበታል። ትኩረታችንን የሚፈልጉ ነገሮች በፍጹም ከትኩረታችን ማምለጥ አይኖርባቸው። እነዛ ነገሮች ከትኩረታችን አመለጡ ማለት በህይወት አንደኛ ተሸናፊዎች እኛ እንሆናለን። ትኩረታችንን ከሚፈልጉ ዋና ዋና ነገሮች ውስጥ አንደኛው ቤተሰብ ነው። ሁለተኛው ዓላማችን ነው። ሶስተኛው የግል እድገታችን ነው ወይም ፐርሰናል ግሮዝ። አራተኛው ከቤተሰብ ውጭ ያለው ሰላማዊ ግንኙነታችን ነው። እንዲህ እያለ በደረጃ የምናስቀምጣቸው በጣም ትኩረታችንን የሚፈልጉ ነገሮች አሉ። እነዚህ ነገሮች ላይ ቁም ነገረኛ መሆን ግድ። ከዚህ ውጭ ያሉ ነገሮች ላይ ግን ከልክ በላይ ኢነርጂያችንን ማባከን አይጠበቅብንም። በብዙ ነገር እየተጨነቃችሁ ከሆነ ወይም ደግሞ ለብዙ ነገር ትኩረት ሰጥታችሁ ራሳችሁን ሰላም እያሳጣችሁት ከሆነ አንድ ነገር አስተውሉ። በሚቀጥሉት 5 ዓመት ውስጥ የማያስፈልጋችሁ ነገር ላይ ከ5 ደቂቃ በላይ ተጨንቃችሁ አታሳልፉ። ከ5 ደቂቃ በላይ ስለሱ ነገር በማሰብ አእምሯችሁን አታውቁት። ምክንያቱም አብዛኛዎቹ የምንጨነቅባቸው ነገሮች ጊዜያዊ ስለሆኑ፣ ልክ እንደ ጤዛ ዛሬ ወጥተው ነገ የሚደርቁ ስለሆኑ፣ ስለዚህ ግዴለሽ ለመሆንና የማይጠቅሟችሁን ነገሮች ንቆ ለመተው አንደኛ ጦርነታችሁን ምረጡ፣ ሁለተኛ እምቢ ማለትን ልመዱ፣ ሶስተኛ ከውጤት ተነጠሉ፣ አራተኛ አንዳንድ ሰዎች ጊዜያዊ እንደሆኑ ተቀበሉ፣ አምስተኛ ፍጹም አለመሆናችሁን ተረዱ፣ ስድስተኛ የግል ኃይልን ጠብቁ፣ ሰባተኛ በምርጫ ቁም ነገረኛ ሁኑ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 ግዴለሽ የመሆንና የማይጠቅሙ ነገሮችን ንቆ የመተው መርሆች ውስጥ ከዚህ በኋላ ለመጠቀም የወሰናችሁት የትኞቹን እንደሆነ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላማችሁ ይብዛ።